فداك أبي وأمي يا رسول الله فداك. السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله الذي بلغ الرسالة وأدى الأمانة ونصح الأمة وجاهد في الله حق جهاده حتى أتاه اليقين. فصلوات الله عليه وسلامه. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما. أما بعد فإن خير الحديث كتاب الله وخير الهدي هدي محمد صلى الله عليه وسلم وشر الأمور محدثاتها وكل محدثة بدعة وكل بدعة ضلالة وكل ضلالة في النار. إن شاء الله تعالى يزاريو خطباتنا ميهونو معاذ بن جبل يتبالو ታላቁ ሷሃባ ለነብዩ ሰለላሁ ዐለይሂ ወሰለም ጥያቄ ያቀረበላቸው ያን ጥያቄ አስመልክቶ ሰፋ ያለ እሱ ያልጠየቀውን መልስ ሁሉ ጨምረው ነገሩት። ስለዚህ መተኛት አይፈቀድም። በደንብ ስሙ። ጁማዓ ሲሆን በብዛት ሰዎች እግራቸውን ወደ ላይ ከፍ አድርገው እጃቸው ውስጥ ሲከቱት ባንዴ እንቅልፍ ይመጣል። ልቀቁ እግራችሁ። የጁማዓ ቀን ሐዲስ አለ ምንም ይሆንበት እግርን እንደዚህ አጥፎ ተቀምጦ በእጅ ከተያዘ ምን ይሆናል? ደም እንደ ልብ ስለማይዘዋወር ወዲያው እንቅልፍ ይመጣል። ጠያቂው ሙዓዝ ነው ረዲየላሁ ዐንሁ። መላሹ ማን ናቸው? ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ጆሮ ይከፈት፣ ልብ ይከፈት። ጥያቄው ራሱ በነብዩ አንደበት ምን ሲባል ተመስክሮለታል? የጠየቀው እኮ በርግጥ በጣም ትልቅ ነገር ነው አሉለት። ትንሽ ነገር አይደለም ማለት ነው። ስለዚህ ነው የምንነጋገረው ባላህ ፍቃድ። ሙዓዝ ኢብኑ ጀበል ረዲየላሁ ዐንሁ ከሙዓዝ ኢብኑ ጀበል ተይዞ አላህ መልካም ስራውን ይውደድለትና ቃል እንዲህ አለ። ቁልቱ አልኩኝ ያ ረሱላህ አንተ የአላህ መልእክተኛ ሆይ አልኳቸው አኽቢርኒ ንገረኝ ቢአመሊን በስራ ይድኽልኒ የሚያስገባኝ አልጀነ ጀነት የሚያስገባኝ። የመጀመሪያ ነጥባችን ይሄ ነው። ነጥብ ቁጥር 1 ጀነት መግባት የሁላችንም ምኞት ነው አይደለም? ነው። አላህ የጀነት ሰዎች ይበለን። ወዩባዒዱኒ የሚያርቀኝ ሚነናር ሁለተኛ ነጥብ ከእሳት የሚያርቀኝ። ከእሳት መራቅ አይደለም እንፈልገው። አላህ ራሱ ምን አለ? ከእሳት ተጠብቆ ጀነት መግባት የስኬቶች ሁሉ ስኬት መሆኑን ሲናገር ምን አለ? ፈመን ዙህዚሃ አኒ ናሪ ወኡድኺለ አልጀነተ ፈቀድ ፋዝ። ትርጉም ከእሳት ተርቆ ጀነት የገባ ሰው የእድለኞች ሁሉ እድለኛ እሱ ነው። አላህ ከእሳት ተጠብቀው ጀነት የሚገቡ ሰዎች ያደርገን። ቃል ነብዩ አሉኝ አለ ሶስተኛ ለቀድ ሰአልተ በርግጥ እኮ ጠይቀሃል አን ዐዚም በጣም ትልቅ የሆነ ጉዳይ ነው የጠየቀኝ። ነገር ግን ወኢነሁ ጉዳዩ እኮ ለየሲሩን ገር ነው አላ መየሰረሁ ላሁ ዐለይህ አላህ ላገራለት ግን ገር ነው። ከዚህ ምን እንይዛለን? ላ ሐውለ ወላ ቁወተ ኢላ ቢላህ ማ ሰለይና ወማ ዘከይና ኢላ ቢሐውሊላሂ ወቁወቲህ ባላህ ኃይል በሱ ችሮታ ቢሆን እንጂ አላመለክነውንም አልተገዛነው። የጀነት ሰዎች ምን ይላሉ? አላህ ከነሱ ያድርገንና ጀነት ውስጥ ገብተው ዞር ዞር ብለው ስለ ሌላ ነገር አይደለም የሚያወሩት። አልሐምዱሊላሂ الذي هدانا لهذا وما كنا لنهتدي لولا أن هدانا الله ምስጋና ሁሉ በጠቅላላ ለአላህ ነው። ለጀነቱ ስራ የመራን በሱ ቢሆን እንጂ ባልተመራን። ለምኑ? ለጀነቱ ስራ። አልሐምዱሊላህ الذي هدانا لهذا وما كنا لنهتدي لولا أن هدانا الله እሱ ባይመራን ኖሮ ጀነት መግባት አንችልም።
ለዛ ነው ነብዩ ሰለላሁ ዐለይሂ ወሰለም በኃይሌ በችሎታዬ ብለን እንዳንመጻደቅ ይሄ እኮ ከሳት ተጠብቆ ጀነት የመግባቱ ጉዞ ገር ነው። አላህ ላገራለት አላህ ካገራላቸው ያደርገን። መልስ ሰጡ ነብዩ ሰለላሁ ዐለይሂ ወሰለም ተዕቡዱላህ አላህ ልትገዛ ላ ቱሽሪክ ላታጋራ ቢሂ በአላህ ላይ ሸይአን ቅንጣት። አሁን ወንድሞቼ ጭቅጭቅ የሚመጣው ላኢላሃ ኢላላህ በምትለው በቃሉ አይደለም በተግባሩ ላይ ነው። ላኢላሃ ኢላላህማ ሽርክ ላይ የወደቁ ሰዎችም ይሉታል። ሽርክ ላይ የወደቁ ሰዎችም ላኢላሃ ኢላላህ ይላሉ አይሉ ይላሉ። ወደ ተግባር ሲመጣ ግን ላኢላሃ ኢላላህን የሚያስገኙት እውነተኞቹ ብቻ ናቸው። ላኢላሃ ኢላላህ ማለት ከአላህ በስተቀር በሐቅ የሚመለክ አምላክ የለም። ወላ ጅብሪል ወላ ኢሳ ወላ ሚካኤል ወላ መርየም። ችግር አለ የለም እዚህ ድረስ ለአብዛኛዎቻችን አሁን ችግር ሊመጣ ነው። ነብዩም እንደ ኢሳ አይመለኩም ካልክ ሰዎች ቀድሞ ይኮሳተራሉ። ምን ለማለት ፈልገህ ነው? ነብዩን አትወዳቸውም ወይ ይልሃል። አብሬት አይመለኩም እንደ ኢሳ ካልክ ምን ለማለት ፈልገህ ነው? ወልዮችን አታከብርም ወይ ይልሃል። ማክበርና ማምለክ የተለያየ ነው። በኢስላም አይደለም ወደ ሃይማኖት የተጠጉ ሰዎችን በእድሜ ታላቆቻችን የሆኑትን እንድናከብር ኢስላም አዟል አላዘዘም? አዟል። እንዳናመልካቸው ግን ከለከለ። አምልኮ የሚገባው ለአንድ አላህ Subhanahu Wa Ta'ala ብቻ የሚገባ ስለሆነ ስለዚህ ሽርክ የተባለው ጉዳይ ዘላለም ዓለም ሰዎችን ጀሃነም ውስጥ ይከታቸዋልና የሰው ልጆች ሊጠነቀቁ ይገባል። ሽርክ ማለት ምን ማለት ነው? ለአላህ የሚገባውን መብት አሳልፎ ለፍጡራን መስጠት። የተሰጠው ፍጡር ዒሳም ይሁን ነብዩ ሙሐመድም ይሁን ጅብሪልም ይሁን ሚካኤልም ይሁን መርየምም ትሁን ፋጢማም ትሁን ሽርክ ነው። ሽርክ ነው። አላህ ምን ስላለ ወአነ المساجد لله فلا تدعوا مع الله احدا መስጂዶች በጠቅላላ ሁለት ትርጉም ተሰጥቶታል። አንደኛ ሰባቱ የሱጁድ አካላት፣ ሁለተኛ ምድር በጠቅላላ የአላህ ነው። فلا تدعوا እንዳትጣሩ مع الله ከአላህ ጋር ጅብሪልንም ሚካኤልንም ነብዩ ሙሐመድንም ሰለላሁ ዐለይሂ ወሰለም ከአላህ ጋር እንዳትለምኑት። ባሪያ ነው መልእክተኛ ነው። ባሪያ ነው ማይመለክ ማን? ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም። ተራ ሰው ነው እንደኛ እንዳትል ደግሞ መልእክተኛ አድርጌዋለሁ እሱ ይዞላችሁ በመጣው መንገድ ብቻና ብቻ ተገዙኝ እኔን ተገናኙኝ። አከታ ሽርክን ካላወቅን ሌሎች ሃይማኖቶች ላይ ሚሰራው ሽርክ ብለን እኛ ሃይማኖት ውስጥ ያለው እንደ ተውሂድ ልንቀበለው ስለምንችል ዝርዝር ሽርክን በዝርዝር ሁኔታ ልናቀና ልንማረው ይገባል። ምሳሌ ለአንድ ሰው ቀላቢያችን ማን ነው ስትል ትጠይቀዋለህ። አላህ ነው። ምን ጥርጥር አለ ይልሃል። እርግጠኛ ነህ ወንድሜ ትለዋል። እንዴ ሙስሊም ነኝ እኮ ይልሃል። አዎ ሙስሊም ነህ፣ ግን የሆነ ጥያቄ መጠየቅ ፈልጌ ነው። ቀላቢያችን ማን ነው ትለዋለህ። አላህ ነው አልኩህ አይደል ይልሃል። እሺ اللهم صل على محمد መገን ነብይ የሁሉ ቀላቢ ብለህ በልቤ ስትከፍትለት ምን ይልሃል? አንተ ደግሞ ይልሃል። ምን እኔ ደግሞ አሁን ምን ብሎ ነበር? ቀላቢያችን አላህ ነው ብሎ ነበር። የሽርክ መንዙማው ላይ ግን ምን ይባላል? መገን ነብይ የነብዩ መሐመድ ጉዳይ ይገርማል። የሁሉ ቀላቢ እሳቸው ናቸው ተባለ። እውነት የሁሉ ቀላቢ እሳቸው ናቸው ወይስ ተቀላቢ ናቸው? ተቀላቢ ናቸው። ሽርክ ማለት ይሄ ነው። ዒሳ የሁሉ ቀላቢም ተባለ። ነብዩ መሐመድ የሁሉ ቀላቢም ተባሉ። ሁለቱም ከእስልምና ያስወጣል፣ ክህደት ነው። ቀላቢያችን አላህ ብቻ ነው። ከአላህ ውጭ ቀላቢ የለንም። ወደ ሐረር ስትሄዱ ደግሞ አባድር ጾም አያሳድር ይባላል። ይሄም ክህደት ነው። ጾም የማያሳድረው ወማ ሚን ዳበቲን ፊል አርዲ ኢላ አለላሂ ሪዝቁሃ፣ በምድር ላይ አንዲትም ተንቀሳቃሽ የለችም ሲሳይዋ በአላህ ላይ የተመደበ ቢሆን እንጂ ብሎ አላህ ዘጋው። ስለዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተቀላቢ መሆናቸውን ልንደቅ ይገባናል። ቀላቢ አይደሉም። ይሄን ነው እንግዲህ ራሳቸው በግልጽ የተናገሩት። አላህን በብቸኝነት ልታመልከው፣ በሱ ላይ ማንንም ምንንም ላታጋራ። ሁለተኛ ሰባቱ የሱጁድ አካላታችን ለአንድ አላህ እንጂ ለማንም ላይ ሰግዱ። ወላ ለሸህ ወላ ለቀብር ወላ ለዛፍ ለማንም ላይ ሰግዱ። ሶስተኛ አንድ አላህን በብቸኝነት እንጂ ሌላ ማንንም ይሁን ማን ላንለምን። እንዲህ ሲባል ሰዎች አዎ ታዲያኛ ማንን ለምን ይላሉ። ይሄው በምሳሌ ይምጣ። ያበራ ሙዝ አባት የማይደፈር አቤት ይታይልኝ ምን ነው የኔን ዱር
ዙሩልኝ ጌቶቼ በአውን በነስር ከጃቹ ከጅዬ ቆም ያለው ከበር ሐጃዬን አውጡልኝ በዛሂር በሲር ሽርክ ነው አይደለም የተለመነው እኮ ያለማቱ ጌታ አላህ አይደለም ያበራ ሙዛባት ያብሬት ሼኾች ሆይ ማለት ነው ልክ ሙስሊሞች ያ አላህ እንደሚሉት ያበራ ሙዛባት የማይደፈራሉ አቤት ይታይልኝ ምን ነው የኔም ዱር ጉዳቴን እዩልኝ አላቸው